ኢምፓክት ሴሚናርስ የተጀመረው የዛሬ 3 ዓመት ገደማ በሞዛይክ ሆቴል ነው። ሴሚናሩ ስንጀምር ከኔ ጋር ወንደሰን በየነ ነበረ፣ ወይንሸታዬ የኔ እህት ነበረች። 3 ሆነን በሞዛይክ ሆቴል የመጀመሪያዎቹን 14 ሰዎችን ሚዝባች ይዘን በብዙም ፍርሃት ምክንያቱም ያን ከባቢ አናቀውም ከዛ በፊት እንደገና ደግሞ በብዙ ጉጉትና ኤክሳይትመንት የት ሊደርስ እንደሚችል በማሰብ ነው የጀመርነው። መጀመሪያ አካባቢ ላይ የተወሰኑ መውጣት መውረዶች ነበሩ፣ ግን ከዛ በኋላ እየደመቀ ሄዶ አሁን ላለንበት ደረጃ ደርሷል። ግን በብዙ ሰዎች አእምሮ እንደሚታሰበው ኢምፓክት ሴሚናርስ የጀመረው በሞዛይክ ሆቴል አዳራሽ ውስጥ አይደለም። ብዙ አመታት ወደ ኋላ ይወስደናል። የዛሬ 14 ዓመት ገደማ በባህር ዳር ዩኒቨርሲቲ ውስጥ አስተማሪ ነበርኩኝ። እዛ አስተማሪ ሆኜ እያስተማርኩኝ መቀጠል ማልችልበት በጣም ተደራራቢ ችግር በህይወቴ ውስጥ ነበር። የመጀመሪያውና በጣም አሳሳቢው ችግር የነበረው ከልጆቼ እናት ጋር ከሚስቴ ጋር የነበረኝ ግንኙነት ነው። ያ የሚያሳድርብኝ ጫና ደግሞ በሌላ በኩል ጤንነቴን በጣም እየጎዳው በጣም ከቀን ወደ ቀን እየቀነሰ የሚሄድ ቫይታሊቲ እየተሰማኝ የመጣበትና በጣም አሳሳቢ የህይወት ደረጃ ላይ ነበርኩበት ጊዜ ነው። ከዛ ቀጥሎ ያለው ነገር ደግሞ እንደምታውቁት የመምህራን ደሞዝ ይሄን ያህል የምትፈልጉትን ህይወት እንድትኖሩ የሚያስችል አይደለም። እንዲያውም እኛ የምንኖርበት ቤት እዛው ግቢ ውስጥ ተሰጥቶን እየኖርን ብዙዎቹ ወጪዎች በመንግስት ተይዞልን ስቲል መኖር የምንፈልገውን አይነት ህይወት አንኖርም ነበርና እሱም በአንድ በኩል ትንሽ እንደ ችግር የሚቆጥረው ነገር ነበር። ከወር በተለይ በየወሩ መጨረሻዎች አካባቢ ከ23 ጀምሮ በኋላ ላይ ያለው ነገር ከባድ ስለነበር እሱንም መፍታት ፈልግ ነበር። ሌላኛውና 24 ሰዓት ከኔ ጋር የሚቆየው ነገር በስራ ቦታ ላይ በጣም ጥሩ ሰራተኛ ነኝ፣ እተጋለሁ፣ የማቀውን ያህል መስሪያ ቤቱን ለመለወጥ አስተዋጽኦ ለማድረግ እጥራለሁ። ግን የማታ ይሄን ያህል የሚቆጠር ሰዎች መዝነው አይተው ይሄን ሰርቷል የሚሉት አይነት አልነበረም። ጧት ወጣለሁ፣ ስራ ቦታ ውላለሁ፣ ለምሳ መለሳለሁ፣ 12 ሰዓት እስከሚደርስ ሰራለሁ፣ መክሰስ በልቼ መለሳለሁ፣ እስከ ምሽቱ 8 ሰዓት 7 ሰዓት 9 ሰዓት 10 ሰዓት ቢሮ ውስጥ ቆያለሁ። ብዙ ነገር እሰራለሁ፣ ብዙ ነገር አወጣለሁ፣ አወርዳለሁ። ጧት እንደምንም ራሴን ጎትቼ ወደ ስራ ሄዳለሁ ከመድከሜ የተነሳ። ይሄንኑ ድግግሞሽ ለአመታት አድርጌያለሁ፣ ግን ተጨባጭ ነገር በህይወቴ ውስጥ ላገኝ አልቻልኩም። እነዚህ 4 ነገሮች ከእለት ወደ እለት እየከፉ ሲሄዱ የግዴታ መልስ ማግኘት ነበረባቸው በህይወት ለመኖር። ከዛ በኋላ ጥያቄ መጠየቅ ጀመርኩኝ። ቆይም ለምንድን ነው እንደዚህ ሆንኩት? ምን ባላውቅ ነው? ምን ያልገባኝ ነገር ቢኖር ነው? ከኔ ጋር አብሮ የጀመሩ ትልልቅ ደረጃ ላይ የደረሱ ሰዎች አሉ በሁሉም የህይወት ዘርፍ። እኔ ለምንድን ነው እንደዛ አይነት ኑሮ የምኖረው? በትምህርት ቤት በጣም ብሪሊያንት ተማሪ ነበርኩኝ። ብዙዎች ሰዎች በትልቁ ህይወቴን ይገምቱት ነበር። ይሄ ልጅ የት እንደሚደርስ ምን ሊያሳካ እንደሚችል እያሉ የሚያስቡትን ነገር ከምናባቸው እያወጡ ሲነግሩኝ ያ ነገር በልጅነቴ አእምሮ ውስጥ ታትሞ ስለነበር ያን ህይወትና አሁን የምኖረውን ተጨባጭ ህይወት ሳወዳድር በጣም የተራራቁ ዓለማት ነበሩ። ከዛ በኋላ ጥያቄ መጠየቅ ጀመርኩ። ጥያቄውን ግን ወዴት ማምጣት ጀመርኩ? እንግዲህ የዘመናችን አንዱ ትልቁ ትሩፋት ኢንተርኔት ነውና ኢንተርኔት ውስጥ እየሄድኩኝ በስኬታማና ስኬታማ ባልሆኑ ሰዎች መካከል ያለው ልዩነት ምንድነው? ስኬታማ ሰዎችን ስኬታማ ያደረጋቸው ነገር ምንድነው? እንደነሱ መሆንስ ይቻላል ወይ? እንዴት ነው ስኬታማ ሰዎች የሚፈጠሩት የሚለውን ነገር ባጠናሁ ቁጥር፣ መጽሐፍት ባነበብኩ ቁጥር፣ ዩቲዩብ ላይ የማገኛቸውን የምስክርነት ቪዲዮዎች ባየሁ ቁጥር፣ የተለያዩ ቃለ መጠይቆችን ባየሁ ቁጥር፣ የሰዎችን ግለ ታሪክ እንዴት ከየት ተነስተው ምን ውስጥ አልፈው ምን እንደፈጠሩ ሳይ በምድር ላይ በአካል የምናውቃቸው ስማቸውን ጠቅሰን ሰፈራቸውን ጠቅሰን የምናገኛቸው ሰዎች ከኔ ከሚያንስ ቦታ ተነስተው ተአምር ከሚባል ቦታ ተነስተው ትላልቅ ነገሮችን ያደረጉ ሰዎች እንደኛው ስጋ ለበስ ከሆኑ እንደኛው ሰው ከሆኑ ለምንድን ነው እኔ ማድረግ የማልችለው? ይሄን በጣም እየተሞላው እያወቅኩት ሲሄድ ቀጥዬ ራሴን የጠየቅኩት ነገር እሺ በኔ ህይወት ውስጥ ይሄ ነገር ውጤት ማምጣት ይጀምራል? አዎ እንደሚችል እና እንደማይችል ለማረጋገጥ በትዳሬ ላይ መሞከር አለብኝ ብዬ እሱ ላይ ጀመርኩ። አስተካከልኩት። ጤንነቴ ላይ ቀጠልኩ። ጤንነቴ ተስተካከለ። ከዛ በኋላ እነዚህ ሁለቶቹ ትልልቅ ጥያቄዎች ሲመለሱ ሳይ በትልቁ ራሴን ኢነርጂን ጊዜ መድቤ ከሰራሁ በአመታት ውስጥ የፈለኩትን አይነት ማንነት መፍጠር እንደምችል አየሁ።
መተግበርና ውጤት እያመጣሁና ውጤት እንደሚያመጣ እያረጋገጥኩኝ ስመጣ የሰው ልጆችስ እንዴት ነው የሚኖሩት? እሱን ደግሞ ማየት ጀመርኩኝ። ልክ እንደኔው ተራ ከሆኑ ሰዎች አንስቶ ትልልቅ የሥራ ልምድ፣ ትልልቅ ትምህርት፣ ትልልቅ በስማቸው ፊት የሚጻፍላቸው ማዕረግ ያላቸው ሰዎች እንዴት እንደሚኖሩ ባገኘሁት አጋጣሚ ሁሉ ስብሰባ ቦታ፣ አንዳንድ ጊዜ የምርምር ኮንፈረንሶች ሲደረጉ ከተለያየ ቦታ የሚመጡ ከኔ በሁሉ ነገር የሚበልጡ ሰዎች የሚያወሩበትን የሚኖሩትን ኑሮ አመለካከታቸውን ሳይ፣ ሻይ ቤትም ስንገናኝ እንደዚህ ሰርክል ሰርተን ስንነጋገር ሳይ አብዛኛው ሰው በኔ ግምት በኔ ምዘና አብዛኛው የሚባል ሰው የኔው አይነት ኑሮ ይኖር የነበረ ሰው ነው። በተለያየ መንገድ ነው፣ መንገዶቹ ይለያያሉ፣ ደረጃዎቹ ይለያያሉ እንጂ ሁሉም ሰው እንዲሁ ከሚኖረው ኑሮ ጋር እንዳማጠ የህልሙን ማንነቱን እንደተመኘ እንዲሁ የሚኖር ሰው መሆኑን አረጋገጥኩ። ለመጀመሪያ ጊዜ ይሄን ነገር እንደ ህይወት ግብ እንደ ህይወት ተልእኮ ወስጄ ብሰራው ህይወቴንም ልለውጥ እንደምችል በዓለምም ላይ ኢምፓክት ላመጣ እንደምችል ማሰብ የጀመርኩበት ጊዜ ነበር። ይሄን ነገር እያረጋገጥኩኝ ስመጣ ቀጥዬ መወሰን የነበረብኝ ውሳኔ የነበርኩበትን ተደራቢ ስራ መልቀቅ፣ ከዛ በኋላ ወደ አዲስ አበባ መምጣት። መጀመሪያ የነበረብኝን የተደራቢ ስራ ከማስተማር ውጭ ያለውን ተደራቢ ስራ ለቀቅኩ። ትንሽ ቆይቼ ደግሞ ወደ አዲስ አበባ መምጣት እንዳለብን ተረዳሁኝ። ከዛ ቀጥዬ ግን ማስረዳት የነበረብኝ አንድ ነገር ምንድነው፣ ልክ እንደ ማስተርስ ወይም እንደ ፒኤችዲ ቴሲስ ለሚስቴ ማስረዳት ነበረብኝ። ይኸውልሽ እዚሁ ብንኖር ባህር ዳር ውስጥ እነዚህ ምቾቶች እንደተጠበቁ ይቀጥላሉ። ግን ደግሞ እድሜ እያለፈ እያረጀ ስንሄድ እነዚህ ነገሮች ደግሞ እነዚህ ችግሮች ደግሞ እየመጡ ይሄዳሉ። አዲስ አበባ ብንሄድ የምንፈልገውን ህይወት እንፈጥራለን። እስከዚያው ሰዓት ድረስ ግን ብዙ የገንዘብ ችግር፣ ብዙ ጣውረድ፣ ብዙ ምቾት ማጣት ሊመጣ ይችላል። ይሄንን አረጋግጥልሻለሁ። ከዚህ ከሄድን የተወሰነች ጊዜ እንቸገራለን፣ ከዛ በኋላ ህይወታችን ይለወጣል አልኳት ሚስቴ። መጀመሪያ ላይ እንደ ሾክ ነው የሆነባት። ምክንያቱም ምንኖርበትን የመንግስት ቤት ለማግኘት በጣም ብዙ መከራ አይተን ያገኘነው። ከዛ ምቾት ውስጥ ውጪና እንደገና ወደሚጀመር ያውም እርግጠኛ ወዳልሆነ ቦታ ሂጂ ማለት በጣም ከባድ ነገር ነበር። ለማንኛውም አመነች። ወደ አዲስ አበባ መጣን። ያለችንን ያዝናትን ገንዘብ 1 ዓመት ባለሞላ ጊዜ ውስጥ ጨረስን። አብዛኛውን ጊዜያችንን በተለይ ከወሩ መጨረሻ ሳምንት ጀምሮ ካለ ገንዘብ በባዶ ኪስ የሚበላ ነገር አንዳንድ ጊዜ እስኪያጥር ድረስ እንቸገር ነበር። ከዛ በኋላ የሆነ ተአምር ተፈጠረ። ተአምሩ ምንድነው? ልጆች የማስጠናት እድል አገኘሁ። ከዛ በኋላ ከዩኒቨርሲቲ ከተመለስኩኝ ከ11 ሰዓት በኋላ በየሳምንቱ 3 ቀን ሰኞ፣ ሮብ፣ አርብ አስታውሳለሁ ከሰርቪሱ ላይ ኦርድና ቀጥታ ልጆቹ ወደ ማስጠናት ሄዳለሁ። 3 ቀን አስጠናለሁ። 4000 ብር አገኛለሁ። አንድ ቤት 2 ልጆች፣ አንዳንድ ቤት 2 ሌሎች ልጆች 4000 ብር አገኝ ነበር። ይሄ የገንዘቡ ውጥረት በተወሰነ መንገድ ሲላላ መጻፍ ጀመርኩ። ከዛ በኋላ በአመቱ ወደ አዲስ አበባ በመጣው በአመቱ Dream Your Life and Live Your Dreams የሚለው መጽሐፍ አሳተምኩ። እዚህ ቦታ ላይ ያልነገርኳቸው አንድ ነገር አለ። ከመጽሐፉ መታተም በፊት 2ኛ ዓመት ተማሪ ላይ የነበረ በዛን ሰዓት በጣም በመድረኮች አካባቢ ላይ ተሳትፎ ያደርግ የነበረ በጣም አክቲቭ የሚገርም አይነት ቫይብራንት ወጣት ተዋወቅኩኝ። ማን ያዘዋል እሸቱ ይባላል። አሁን ታውቁታላችሁ ብዙዎቻችሁ። በአገራችን ማን ያርዳ የቀበረ ማን ያውራ የነበረ ይባላልና ከሁሉ በፊት የዚህ ሴሚናር ተጠቃሚው እኔ ነኝ። ድክመቱንም በጎ ነገሩንም አውቀዋለሁ። አሸናፊ ታዬን ያገኘሁት ዩኒቨርሲቲ ተማሪ ሆኜ በጣም በጠፋውበትና ጨለማ ስሜት ውስጥ በነበርኩበት ሰዓት ነበር። ይሄንኛው ማን ያዘዋል ሳይወለድ አላማውን ሳያቅ ቢዝነስ ሳይጀምር ሶሻል ሚዲያ ላይ ሳይታወቅ በጣም የደሃ ልጅ የሚሄድበትን ማያቅ ባንዲት ፍቅረኛው ልቡ የተሰበረ ተማሪዎች የማይወዱት and 2 ጊዜ ኤፍ ያመጣ ከእግዚአብሔር ጋር ሊጣላ ጫፍ ላይ ደረሰው ማን ያዘዋል ነበር። በወቅቱ በጣም ተጎድቼ ስለነበረ ፍቅረኛዬ ከርታኝ በዛ ላይ ደግሞ 2 ኤፍ አምጥቼ ነበር። አሸናፊ ታዬ የዲፓርትመንታችን ሄድ ነበር ያኔ ማለት ነው። እንደ እግዚአብሔር ፍቃድ እንደ እድል ሆኖ then የተገናኘ ነው 2 ጊዜ ኤፍ አመጣውኝ። አድ ኤንድ ድሮፕ ዲፓርትመንት ሄዱ ነው የሚመለከተው። ከዛ እሱ ጋር ሄድኩኝ ማለት ነው። እና አሸናፊ ሳገኘው ስለ ዓላማው ነው የሚያወራው፣ ስለ አምሮ ነው የሚያወራው፣
ስለማድረግ ስለሚፈልገው ነገር ነው የሚያወራው በጣም በውስጡ ብዙ ዕውቀት ይዞ ስለነበረ ለመምከር ሐሳብ ለመስጠት በጣም የሚጓጓ ስፒሪት ውስጥ ነበረ እና እኔ በወቅቱ ራሴን ለማወቅ እየጠየቅኩኝ ነበር በፍቅረኛዬ ልቤ ተሰብሮ ከዛ ስሜት ውስጥ ለመውጣት እየታገልኩኝ ነበር ከዛ ጠየቅኩት ቲቸር ችግር ላይ ነኝ ያለሁት ችግሩ እኔ ማሰብ አልፈልግም ያው እንግዲህ አስተማሪዬ ስለነበረ ፍቅረኛዬ ጥላኝ ሄዳ ምናምን የሚለው ወኔ አልነበረኝም አንድ ነገር አለ ልቤን በጣም ሰብሮታል ያን ነገር ማሰብ አልፈልገውም ደጋግሜ ግን አስበዋለሁና እያስጨነቀኝ ነው አልኩ አስተማሪ ነበርና ያኔ አእምሮ የሚሰራበትን መንገድ ታውቃለህ ብሎ ጠየቀኝ የሚገርም ጥያቄ ነው አሁንም ለእናንተም የምጠይቀው አእምሮ የሚሰራበትን መንገድ ታውቃላችሁ ከማን ያዘዋል ጋር ተዋወቅን አንዳንድ ልክ እንደ ሜንተር አይነት ግንኙነት ተፈጠረና በእያንዳንዱ የህይወቱ ነገር ላይ ያማክረኛል መክረዋለሁ ይጠይቀኛል ጥያቄ መልስለታለሁ ይሄን ነገር ለምን ወደ ተማሪዎች ሴሚናር አናሸጋግረውም የሚል ጥያቄ ጠየቅኩት በጣም ደስ አለው ከዛ በኋላ የመጀመሪያውን የተማሪዎች ሴሚናር ለማዘጋጀት እቅድ ያዝን ከዛ በኋላ ቀኑ እየደረሰ ሲመጣ ማስታወቂያ በባለ ቀለም ህትመት ወረቀት ላይ አትመን ተማሪ ይገኝበታል የተባለ ቦታ ሁሉ ላይ ለጠፍን ካፍቴሪያ አካባቢ ለጠፍን የተማሪዎች ላይብራሪ የተማሪዎች መኖሪያ ቦታ ተማሪ የሚገኝበት ቦታ ጠቅላላ ላይ በባለ ቀለም ህትመት የታተመው ነገር ለጠፍ ተማሪ እርስ በርሱ እንዲያስተላልፍ አደረግን የመጀመሪያው ቀን የመጡት 11 ተማሪዎች ናቸው የዛን ቀን ሴሚናር ስናካሂድ ያዩ ሰዎች በተለይ ከመምህራን አንዳንድ ሰዎች ለኔ በሚል እንትን ማለት ነው እኔን ለኔ ከማሰብ የተነሳ አረ ከ7000 ተማሪ 11 ሰው መጣ ማለት እኮ ፕሮግራሙ አይፈልግም ማለት ለምን አተውም ለምን ራስን ዲስግሪስ ታደርጋለህ የሚል አይነት ጥያቄ ነበር በሌላ በኩል ደግሞ ማን ያዘዋልን ምንዛው አታክ ያደርጉት ነበር ተማሪዎች ከዛ በኋላ ቀጠል የሚቀጥለው ላይ ሲሻሻል ቁጥሩ ሲጨምር እያደገ መጣና ከዛ በኋላ ለምን ይሄን ነገር በትክክል አስፈቅደን በሰፊው አንሰራም ወደሚል ነገር መጣን ለምን ቢባል የዩኒቨርሲቲውን ፋሲሊቲ እንደ ካሜራ እንደ ሞንታርቦ አይነት ነገሮችን እንድንመጠቀም እንድንችል ለምን ፕሮፖዛል አቅርበን እንትናናረግማልና በዛን ጊዜ የዩኒቨርሲቲው የሪሰርችና የማህበረሰብ አገልግሎት ምክትል ፕሬዝዳንት የነበረ ዶክተር ሀብታሙ ኃይሉ የሚባል ሰው አለ እስካሁን ድረስ አመሰግነዋለሁ በነገራችን ላይ ይሄን ነገር ወደ ፍሬ ማፍራት እንዲመጣ ካደረጉ ሰዎች መካከል ዶክተር ሀብታሙ ኃይሉ አንዱ ነው ከዛ እንሂድ ተባባልን ቀጠሮ ይዘን ወደሱ ቢሮ መሄድ ጀመር ልክ እሱ ያለበት ህንጻ ደረጃ መውጣት ስንጀምር እሱ ደረጃ እየወረደ መጨረሻ ላይ ተገናኘን አንተ ጋር እየመጣን ነበር ዶክተር አልነው እሺ ምንድነው አለ ነገር ነው ይሄንን አዳራሽ ይፈቀድልኝ ወይም ኦፊሻል በሆነ መንገድ ልስራ ብቻ ሳይሆን መባል ያለበት ፕሮፖዛል ዲቨሎፕ አድርግ የሚያስፈልገውን ገንዘብ ይሄን ስራ ለመስራት የሚያስፈልገውን ነገር በሙሉ ተንትናችሁ አቅርቡ አጸድቅላችኋለሁ በደንብ አርጋችሁ ተሰሩታላችሁ አለ እንደሳለኝ ፕሮፖዛል አቀረብን የምንፈልገውን ያህል ገንዘብ ተመደበልን ከዛ በኋላ ስራ ጀመርን ሴሚናሩ በጣም እያደገ መጣ ከዛ በኋላ ነው ያቺ መጽሐፍ የታተመችው መጽሐፉ ሲታተም ማን ያዘዋል አንድ ፕሮፖዛል ይዞ መጣ በዛ ወቅት እኔ ከብራኑ ድጋፌ ጋር ጥሩ ግንኙነት ነበረኝ በሳምንት አንዴ ኮሌጅ የሚባል ፕሮግራም አለ እዛ ላይ ያቀርባለሁ ራሴን አላቅም በቂ ዕውቀት የለኝም ግራ የተጋባው ሰው ነኝ ግን ሚዲያው ላይ ሄጄ አወራለሁ ግን ሳስበው በራሴ አፍር ነበር አንተ እኮ ምንም አታውቅም አንተ እኮ ይሄን ስሜት አላሸነፍኩም አንተ እኮ ዓላማ የለም አንተ እኮ ጨለማ ውስጥ ነው ያለው ስለዚህ ምን ማድረግ ነበረብኝ ለብራኑ ድጋፌ አንድ ማቀው መምህር አለ በጣም ጎበዝ ነው ዕውቀት አለው 11 ዓመት ዩኒቨርሲቲ ያስተምረዋል እንደዚህ አይነት ማህበረሰቡን የሚረዳ ፕሮጀክት አለው ለምን እሱን አልጋብዘውም እስቲ ጋብዘው አለ አንድ ቀን ለ3 ገባን ስቱዲዮ ገባን እንደምታውቁት አሽ የሚገርም እርጋታ ያለው እጅግ በጣም ጠቃሚ ኢንፎርሜሽን ይዞ በሸገር 102.1 ኮሌጅ ታይም ሰኞ ምሽት ላይ ቀረብን ሰዎች በጣም ወደዱት Dream your life and live your dream the power of starting from the end እሺ መጽሐፉ የሚለው ምንድነው dream your life and live your dreams ኮለን ከዛ በኋላ the power of starting from the end ነው የሚለው ከመጨረሻ የመጀመር ኃይል ማለት ነው እሱ ማለት ምን ማለት ነው አርኪቴክቶች የሚሰሩት ስራ ማለት ነው አርኪቴክቶችን አይታቸው ከሆነ
በዚህ አጋጣሚ ብርሃኑ ድጋፌ በኢምፓክት ሴሚናርስ ረጅም ጉዞ ላይ ላበረከተው እጅግ በጣም ከፍተኛ አስተዋጽኦ ልባዊ ምስጋናን ላቀርብ እፈልጋለሁ። ለሚቀጥሉት 3 ዓመታት ሸገር 102.1 ላይ በኮሌጅ ታይምስ ከብርሃኑ ድጋፌ ጋር ኦልሞስት እንደ ፕሮግራም አዘጋጅ ሆኜ አብሬው ሰራ ነበር። ከዛ በኋላ ምን ሐሳብ መጣ? ለምን ተማሪዎች ላይ ብቻ ከምንሰራ ሴሚናር ከዩኒቨርሲቲው ግቢ ውጭ ያሉ የአዲስ አበባ ሰዎች እንዲመጡና እንዲሰለጥኑ ለምን አናደርግም? እንዴት ሃይላይቱን ቴሌቪዥን ሬዲዮ ላይ እንናገር፣ የሚመጡ ሰዎችን እናስተናግድ። ከዛ በኋላ የሴሚናሩን ሃይላይት ሬዲዮ ላይ እናወራለን። ሰዎች በመተው በነፃ እንዲሰለጥኑ ማስታወቂያ እንናገራለን። ከዛ ሰዎች መምጣት ጀመሩ። አሸናፊ ታየና ያወኩት ከ9 ዓመት በፊት ነው። እሱንም በሸገር ሬዲዮ ላይ ብርሃኑ ድጋፌ የሚባል የሰኞ ማታ የኮሌጅ ታይም የሚባል ፕሮግራም አለው። እዛ ላይ ስቱዲዮ ቁጭ ብዬ ማታ እሰማለሁ አንዳንድ ፕሮግራሞች እና እንትን አወራሩ ድምፁና የሚያወራው ነገር ሰብስታንስ ያለውና አቴንሽንን ያዘው። በኋላ እየሰማሁ በሆነ ጉዳይ ላይ ስልኩን ተናገረ። እዛው መስለበት ካምባሳ ቁጥሩን ጻፉት፣ የስልኩ ቁጥር። ከዛ በማግስቱ ደወልኩለት። በአንድ ጥሪ ነው ያነሳው። አሎ ራሴን አስተዋወቅኩኝ። እንደሰባለ እንደዚህ ነው እባክህ የምታወራው ነገር እንትን አለውና እንዴ እንደው ለ10 ደቂቃ ሻይ እየጠጣን ብናወራ ምናምን አልኩት። እሺ ተባለ። በማግስቱ መገናኛ ጋር ማራቶን ፎቅ ላይ አንድ ካፌ አለ። እዛ ተቀጣጠርን። 9 ሰዓት ተገናኝተን 12 ሰዓት ተኩል የተለያየ ነው እና በሬዲዮ ሲዋራ የድምፁ ቶንና የሳልኩት ፊት አለ። እንግዲህ በፊዚካል ሰው ኢዝ ዲፍረንት። ከዛ አወራን፣ ማአት ነገር አወራን። አስቱ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እንደሚያስተምር አውቃለሁ እና ቅዳሜ እዛ ጀምሬያለሁ አለኝ። ከመስሪያ ቤት ጓደኞቼ ምናምን ይዤ ቅዳሜ ጠዋት ሙሉ ቀን የሚሰጠው እየሄድኩ ከታተል ጀመረ። መጀመሪያ እንትን ያልኩት ምንድን በሬዲዮ ነበር አሽን የሰማሁት። ሸገር ላይ የኮሌጅ ታይም የሚል ፕሮግራም መሰለኝ ከአንድ ባለሙያ ጋር ቁጭ ብሎ እያወራ ስለ ሰዎች ራሳቸውን መፈለግ እንዳለባቸው ፐርሰናል ዲቨሎፕመንት ራሱ የዛን ጊዜ በደንብ አይታወቅም ነበርና ፐርሰናል ዲቨሎፕመንት ትሬኒንግ እንዲህ ሲል እኔ ውስጤ ካለብኝ ችግር ጋር በጣም ኮኔክት ስላደረገኝ ይሄን ሰውዬ ማግኘት አለብኝ ብዬ ቅዳሜ ብሏል። ቅዳሜ አስቶ ግቢ ቃሊቲ ያለው ሄጄ አገኘሁት። ሲሄድም 2 ሰዓት ተኩል ትዝ ይለኛል። ኦልሬዲ ብዙ ሰዎች አሉ ምናምን በጣም ሂዝ ሶ ዌልካሚንግ ተቀበለን። ከዛ ትሬኒንጉን ለረጅም ጊዜ እንደሚሰጥና ፕላስ ደግሞ አሁን አንዳንድ ጊዜ አሁን ከሚሰጠው ትሬኒንግ ጋር ሳየው እንዴት እንደነበረ ግራ ይገባኛል። ምክንያቱም 2 ተኩል እንገባለን፣ 6 ሰዓት እንወጣለን፣ እስከ 7 ተኩል እስከ 8 ሰዓት ምሳ እንበላለን። ከዛ ደግሞ እስከ 11 ሰዓት ደግሞ እንቆያለን እና በጣም ረጅም ጊዜ ነበረ እና በጣም ቤተሰባዊ የሆነ አካሄድ ያለው ነገር ከእንደገና ደግሞ ዲቴል የትምህርት ባክግራውንድም አስተማሪም ስለነበረ አላቅም ማለት እያንዳንዱን ዘርዝሮ ነበረ የዛን ጊዜ የሚሰጠንና አንዳንድ ጊዜ ከቻፕ ማድረግ ሁሉ እስኪከብድን ድረስ ብዙ ተርሞች ለኛ አዲስም ስለነበረ ማለት ነው። ያ ነበረ አሸንና እኔን ያገናኘን። መጀመሪያም ሲጀምርም ይሄ ነገር ይሆናል አይሆንም እንደዚህ ተምሮ እንደዚህ ፐርሰናል ውስጥ መለወጥ ይቻላል አይቻልም የሚል ነገር ያስቸግረን ነበረ። ግን 1 ሳምንት ስንቀይር 2 ሳምንት ስንቀይር 3 ሳምንት ሲሆን ውስጣችን እየተለወጠ መጣና አይ ቲንክ የምንፈልገውን ሁላችንም አግኝተናል በአስቱ ላይ በነበረው ጊዜ ብዬ አስባለሁ። በነገራችን ላይ እዚሁ ላይ አኳ አዲስ ውሃ ያቀርብልን ነበር። እዛ ዩኒቨርሲቲ ግቢ ድረስ መጥቶ ውሃ ያቀርብልን ነበር። አሁን ባመሰግነው በጣም ደስ ይለኛል እና አኳ አዲስ ስላደረከው አስተዋጽኦ በጣም ከፍተኛ ምስጋና ላቀርብ ፈልጋለሁ። ከዛ በኋላ ሴሚናሩ ቀጠለ። ሰው እየሰፋ እየበዛ መጣ። ዩኒቨርሲቲው ግቢ ውጭ የሚመጡ ሰዎች እየጨመሩ መጡ። ከሚመጡ ሰዎች መካከል የተወሰኑት መሃል ላይ ክፍተት ስናገኝ ለምን ንግድ ፍቃድ አውጥተህ አሰራም? ከተማ መካከል ላይ ለምን ይሄን ሴሚናር አታዘጋጅም? ህይወታችን እየተለወጠ ነው። እንደምታየው ነው ምስክርነቱን። አንዳንዱ ሰው ጋብቻው ተሻሽሏል፣ አንዳንዱ ሰው ጤንነቱ ተስተካክሏል፣ አንዳንዱ ሰልፍ ኮንፊደንሱ ተገንብቷል። በብዙ መንገድ እየተለወጡ ያሉ ሰዎችን ፊት ለፊት እያየ ነው። ለምን ከተማ ለሰዎች ምቹ በሆነ አኳኋን ከተማ መካከል ላይ አዳራሽ ተከራይተ ንግድ ፍቃድ አውጥተህ ለምን አሰራም የሚል ጥያቄ መጣ። ጀመር። ከዛ አስታውሳለሁ ኔክሰስ ሆቴል የመጀመሪያውን ኢቨንት ስናካሂድ ወደ 26 የሚደርሱ ሰዎች መጡ። እጅግ በጣም ደስ አለን።
በዛው የተወሰነ ጊዜ ቀጠለ። ከዛ በኋላ መሰብሰብ ተከለከለ በኮቪድ ምክንያት አቋረጥን። የተወሰነ ጊዜ ደግሞ መሃል ላይ ጠፋ። በዚህኛው ጊዜ ደግሞ ኮቪድ ሰዎችን እንዳይሰበሰቡ በከለከለበት ጊዜ ትራንሴንዲንግ ሊሚትስ የሚል መጽሐፍ ጻፍኩ በዚህ መካከል ላይ። ከዛ ልክ የኮቪዱ ጊዜ ሲያልቅ ደግሞ እንደገና ሴሚናሩ ጀመረ። የዛሬ 3 ዓመት ይሄ ሴሚናር በሞዛይክ ሆቴል ሲጀመር ይሄ ሁሉ ጀርባ ላይ ሲሆን የነበረው ነገር ተቀጣጥሎ ያመጣው ነገር እንደሆነ እንድትገነዘቡ ነው እዚህ ቦታ ላይ ያመጣሁት። እንዴት አወቅኩት መሰለ? የአንድ የኔትወርኪንግ ፕሮግራም ነበር ማክሰኞ ቀን ይደረግ የነበረ እና እዛ ፕሮግራም ላይ ወንዴ.com አቶ አሼን ይዞት ይመጣና እዛ ኔትወርኪንግ ፕሮግራም ላይ አቶ አሼ ለአንድ ሰዓት ያህል ተናግሮ ወረደ። አስተምሮት ብዙ እንደ ትምህርትም አይደለም ግን ከምን ተነስቶ ምን ጋር መደረስ እንደሚችል በጣም አጭር ነገር ተናግሮ ሄደ። በቃ በጣም የሚገርም ነበር። ለምን በጣም ዴንስ የሆነ ኮንሰንትሬትድ የሆነ ነበር መልእክቱ እና ወንዴን ማስጨነቅ ጀመርን። አቶ አሽን ስለማናቀው ማለት ነው። ይሄ ሰውዬ ማስተማር መጀመር አለበት። ከ12 ሰዓት እስከ 2 ሰዓት ነው ተማሪዎችን እንደዚህ ተደግፈው ነው የጨረሱት። ገርሟቸው ወዲያው እንዳለቀ ተማሪዎቹ መጠየቅ ጀመሩ። ይሄን ሰው ያለው አስተማረን ትምህርት ጀመር። እዚህ ሁለቱ ምን ማረውን እኮ በአንድ ቀን አጎረሰን አሉ። ኢምፓክት ሴሚናር ከመባሉ በፊት ቦርን ሊሚትለስ ነበር የሚባለው። ከዛ በኋላ እየሄድን የሚያገለግሉን ሰዎች እየጨመሩ አብረውን የሚሰሩ ሰዎች እየጨመሩ ሲመጣ ለምን ኢምፓክት አንለውም? ታሪኩን እንዲመስል በሰዎችም ህይወት ላይ የሚያመጣው አዎንታዊ ለውጥ የሚታይ ነገር ስለሆነ ኢምፓክት ቢል አንደኛ ቃሉ ያጥራል፣ ሁለተኛ ግብሩን ይገልጻል፣ ተግባሩን ይገልጻል። ለምን እንደዛ አንለውም ተባለ። ኢምፓክት ሴሚናር ተባለ። ሆቴል መፈለግ ጀመረን። አዳራሽ ብዙ ቦታ እየዞርን ፈለግን። ፒያሳ ኢኒያላ ሆቴል ሄደን፣ ፑሽኪን ካልቸራል ሄደን፣ አዲስ አበባ ዩኒቨርሲቲ ድህረ ምረቃ ሄደን። አዳራሽ አልጠየቅበት ቦታ የለም። በኋላ ትዝ ሲለኝ ሞዛይክ ሆቴል እዚህ ቦሌ ያለው እና ሞልጀርባ አበቃታሚ ሰዎችን አውቃቸዋለሁ። ልጅ ሻይን የተማሪ ነበረች። ሁኔታውን ነገርኳት። እንደዚህ ነው ፕሊስ እንደው እንጀምርበት ፌር በሆነ ዋጋ ሰጠችን። ልክ ስንጀምር እኔ ወንደሰን በየነና ወይንሸት ሆነን የጀመርነው። ከዛ ትንሽ ቆይቶ ያሬድ አለማየሁ ጆይን አረገን። የመጀመሪያው ባች በጣም አስታውሳለሁ። ልክ ተጀመረ። ሞዛይክ ሆቴል ነበር የመጀመሪያው ባች የሆነው። ቁጥሮቻችን ብዙ አልነበርንም ያለነው። ያኔ ስንጠይቅ የነበረው አስጀምሮ ብለን ስንል ነበር። ብዙ ሰዎች ብለዋል፣ ግን ደግሞ ችለው መመዝገብ የቻሉት ያኔ መጀመሪያ የቻሉት ብዙ ቁጥር አልነበረም። በጣም ደስ ይል ነበር። እኔ እንዴት መሰለ የሆንኩት የመጀመሪያው ባች ተጀመረ። መማር ጀመርኩ፣ ገባው፣ ቀረው። የመጀመሪያው ባች ትንሽ ቁጥር ያላቸው እንዳለ አስታውሳቸዋለሁ። አሁን የነበሩትን በጣም ደስ የሚል ግሩፕ እንዳሁኑ ያደገ ያልነበረ። አሼ ራሱ ዩኒቨርሲቲ አስተምሮ ውሎ መቶኛ ጋር አስተምሮ ተመልሶ ነበር የሚሄደው እና ቁጥሩ በጣም ትንሽ ቁጥር የነበረ ነው። ይሄ ያለ አይደለ በቃ መቀራረብ ጀመርኩኝ እኔም። ለምን ወስኛለሁ። ከዛ በጣም ብዙ ነገሮችን ጀርባ ላይ መመካከር ጀመርን። እንዲህ ብናረግ ስንል ሀ ብሎ እንደሚጀምር ሰው ሀሁ እንደሚማር ሰው ሆነን ብዙ ነገሮችን መማር ጀመርን። ከአንደኛው ባች ወደ ሌላኛው ባች በሄድን ቁጥር የምንሰጣቸው ሴሚናሮች ታይትሉ ባይለወጥም በጣም የተለየ ነገር ነበር። ችግሮችን እናያለን፣ እናሻሽሏለን። የሚቀጥለው ባች ላይ አዲስ የሚመስል ስልጠና ነው የምንሰጥ የነበረው። አሁን እስከደረስንበት ባች ድረስ ለየትኛውም ቀጥሎ ለሚመጣው ባች ባለፈው የሰጠነውን አይነት ኮንተንት ሰጠን አናውቅም። እያሳደግን ነው ይሄድ ነው እስከዛሬ ድረስ። እንዴ መሰለ ትምህርቱ አሺ ሁል ጊዜ አፕግሬድ እያደረገው ነው የሚመጣው። ትገረማለህ። አሁን የመጀመሪያው ባች ላይ የነበረው ትምህርት አለ። አሺ ጋር ስታክ አድርገህ እንድትቀርም ያደረገ ሁል ጊዜ እድገት አለው። ሁሌ የሚቀይራት ነገር አለ። ፓወርፖይንቶች ሁሌ ነው የሚቀየሩት። የመጀመሪያው አንደኛ ብዙ እንትኖች ነበሩት። ኮንተንቱ ላይ ይበዛ ነበረ። ባክግራውንዶቹ አትራክቲቭ አልነበሩም። ግን ሁሌ አፕግሬድ እያደረገ እየተሻሻለ ሲሻሻል ደግሞ በጣም የሚገርምህ የሚያወጣውን እያወጣ የሚጨምረውን እየጨመረ ስለሚመጣ ለምን የሚጨምረው ኮንሰፕት በጣም ትልቅ ነው። ኢቮሉሽን ነው ያሼ ስልጠና። መጀመሪያ ስንጀምር የነበረው ስልጠና አለ፣ ከዛ መሀል ላይ አለ፣ ከዛ እያለ አንድ ጊዜ ሞዛይክ ሆቴል ስልጠና አዘጋጅቶ ከፍዬ እንደማንኛውም ሰው ተሳትፌ ነበር። it is the evolved version of ድሮ የዛሬ 5-6 ዓመት የምንሰጠው ስልጠና እና to me
was like በጣም ይገባኛል እንዴት ፓወርፖይንቶቹ እንደተቀየሩ እንዴት ፕሬዘንት እንዴት ሲምፕሊ ነገሮችን እንደሚያስረዳቸው በጣም አድርገዋል። የሱን እድገት ስለሆነ የሚናገረው ነገሮችን ደግሞ ያዋህዳል። ቴክኖሎጂውን ከኮንሽስነስ ጋር፣ ከቢዝነስ ጋር፣ ከስፒሪቹዋሊቲ ጋር፣ ከሰው ጋር፣ ከትዳር ጋር፣ ከጤና ጋር ኮኔክት ያደርጋል። የሚነጣጠላለም ሆሊስቲክ ናውሌጅ ነው ያለው። ይሄ ነጥለው ቢዝነስን ለብቻ አድርገው አይደለም የሚሄደው። ቢዝነሱ እንዴት ከመንፈስ ከኢማጂኔሽን እንደሚወጣ፣ ኢማጂኔሽኑ እንዴት ከድርጊት ጋር እንደሚገናኝ፣ የውስጡ ሀብት ከውጭው ጋር እንዴት እንደሚገናኝ የሚያሳይበት መንገድ በጣም ያስገርማል። ከዛ ቀጥሎ ወደ 6 የሚሆኑ ልጆች በበጎ ፈቃድ ተቀላቀሉን። በተለይ የማረሳቸው ሰዎች በላይነህ የሚባል ልጅ ወንበር በመደርደር በብዙ መንገድ ያገለግለን ነበር። ከዛ በኋላ 2-3 ሰዎች ተጨምረው መጡ። አንደኛው ከማልረሳቸው ሰዎች መካከል አንደኛው አብርሃም ነው። ከአብርሃም ቀጥሎ ሃይማኖት፣ አብርሃምና ጽዮን አብሮን የመጡት። ከዛ በኋላ ሃይማኖት ጆይን አደረገችን። ትንሽ ቆይቶ ጎቲክ የሚባል ልጅ መጣ። ወደ 8 የሚደርስ ቲም ነበረን አብሮን የሚሰራ። በተለይ እዛው አስቱ ሴሚናሮችን ስናካሂድ በነበረበት ጊዜ ከሚመጡ ሰዎች መካከል ተቀላቅሎ የመጣና በኋላ ላይ በጣም ነጥሮ የወጣ አንድ ቶላዋቅ ገላና የሚባል ልጅ ነበር። ብዙዎቹ ሰዎች ካሜራ ፊት እንደዚህ ወጥቶ ስለማያውቁትም ስንጀምር አብረውን ከጀመሩ ከዛም ቀድሞ ገና ዩኒቨርሲቲ ውስጥ በነበርንበት ሰዓት እዛ ለምናካሂደው ሴሚናር እስኪ የኔን ሐሳብ የሚገልጽ ነገር ስራልኝ አልኩና ጠራውት። አንድ ጊዜ ቢሮ መጣና አስታውሳለሁ በወርድ ዶክመንት ላይ በ3 ቡሌት አድርጌ ነው የሰጠሁት። ልናሳካ የምንፈልገው ግብ ይሄ ነው፣ ልንሰፋ የምንፈልገው ስኮፕ አፍሪካ ላይ ነው፣ እንደዚህ ብዬ 3 ነጥቦችን ሰጠሁት እና ይሄንን የሚወክል ግራፊክስ እስኪ ሰርታ አምጣልኝ በየቪዲዮ መጀመሪያ ላይ የምናደርገው ብዬ ነገርኩት። በሚቀጥለው ሰርቶት የመጣው ነገር ላይ አንድ ኮሜንት አልነበረኝ። በጣም አስገራሚ የሆነ ሁላችሁም እንደምታውቁት በየቪዲዮ መጀመሪያ ላይ የሚመጣው የአፍሪካ ግራፊክስ ያቺን የቪዲዮ ግራፊክስ የፈጠራት ብዙዎቹን የምናውቃቸው ቪዲዮዎች ኪሩቤል እስከመጣበት ጊዜ ድረስ የነበሩትን ቪዲዮዎች በሙሉ ኤዲት ሲያደርግ የነበረ ትልቅ አስተዋጽኦ እዚህ ውስጥ ካሉ ሰዎች በጣም በትልቁ የሚቆጠር አስተዋጽኦ ካደረጉ ሰዎች መካከል አንደኛው ቶላዋቅ ገላና ነው። ቶላዋቅ ባለበት ቦታ በጣም ከልብ ላመሰግን እፈልጋለሁ። እነዚህ ሰዎች ጋር ሆነን እየተመካከርን ብዙ ነገሮችን እየለወጥን ትንሽ ቆየንና ለምን ከ6ቱም ሳምንት አልፈን የሰኞ ማንም ሰው የሚገባበት ፓብሊክ ሴሚናር ለምን አንጀምርም ተጀመረ። ከዛ ቀጥሎ ለምን ቪዲዮ ተቀርጾ ሌላ ቦታ ላሉ በአካል እዚህ ቦታ ላይ አቴንድ ለማያደርጉ ሰዎች ለምን ቪዲዮን በዩቲዩብ አንሰጥም ተባለ። አብሮን እንዲሰራ በሰዎች ሪኮመንድ የተደረገው አፈወርቅ ነው። አፈወርቅ የጎልደን ፒክቸርስ ባለቤት ነው። ይሄን ሁሉ ጊዜ የሰኞ ፕሮግራሞችን በመቅረጽ ፉቴጆችን እየወሰደ እየተቀረጸ እናንተ ጋር ሲደርሱ የነበሩ ቪዲዮዎችን በሙሉ የሰራው እሱ ነው። ለጎልደን ፒክቸርስ ባለቤት አፈወርቅ እና አብሮት ለነበሩ ቲም በሙሉ ከፍ ያለ ምስጋና ማቅረብ ፈልጋለሁ። ከዛ በኋላ በአካል ከምናውቃቸው ሰዎችም ውጭ ማህበረሰብ እየገነባን መጣን። ዩቲዩብ ላይ ብዙ ኮሜንቶች ማግኘት ጀመርን። በአካል አግኝተውን የማያውቁ ሰዎች በብዙ መንገድ ህይወታቸው ሲለወጥ፣ ጤንነታቸው ሲለወጥ፣ ትዳራቸው ሲስተካከል፣ ለራሳቸው ያላቸው ሰልፍ ኮንፊደንስ ሲስተካከል፣ ሰላም ማጣት፣ ዲፕረስድ መሆን፣ በተለያየ መንገድ ያላቸው ችግር እየተፈታ ሲሄድ እኛንም እየገረመን በብዙ መንገድ እየተደነቀን ሄድን። እንትኖቻችንን እየጨመርን አንዳንድ ጊዜ ኤክስፐሪመንት እያደረግን መጣን። ከዛ በኋላ ብዙ ነገር ነው የሰራ ነው። ኢምፓክት ቱር ብለን ለምን እስኪ ከአዲስ አበባ ከተማ ወጣ ብለን የሚከሰተውን ነገር እንያል አንድ ጊዜ ቱር አደረግን። የሐዋሳን ህዝብ በሚገርም መንገድ አገለገልን። እነሱም ተቀበሉን። ይሄንን እንደ ፕሮግራም አድርገን እንቀጥላለን ብለን ያዝን። በብዙ ስራ መደራረብ ምክንያት እስካሁን ድረስ አላደረግንም። ግን አንደኛው በወደፊቱ ጊዜ ውስጥ ከምንሰራቸው ነገሮች መካከል አንደኛው ይሄ ይሆናል። ከአዲስ አበባ ከተማ ውጭ ማለት ነው። ኦንላይንም ኦፍላይንም ኮች እናደርግ ነበረ። ከኢትዮጵያ ውጭ ያሉ ሰዎችን በቪርቹዋል ስፔስ ላይ ኮች እናደርግ ነበረ አንድ በአንድ። እዚህ ከተማ ውስጥ ደግሞ ሐሙስ ሙሉ ቀን ከጧት እስከ ማታ ሰዎችን ነበር የምናገለግለው። አንድ በአንድ ሰዎችን እየጠራን ህይወታቸው ይለወጥ ነበረ።
እንዲያውም እኛ ስለ ጠቅላላው ሰው የገባን በእያንዳንዱ ሰው ህይወት ውስጥ ካየነው ነገር የተነሳ ነው። ወንዶች ምን አይነት ባህሪ እንዳላቸው፣ ሴቶች አብዛኛው እዚህ ከተማ ውስጥ የሚንጸባረቀው ችግር ምን እንደሚመስል፣ እንዴት ልንለውጥ እንደምንችል የሰውን ልጅ ብዙ ትምህርት የተማረ ነው ከግለሰቦች ጋር በነበረን የአንድ ለአንድ የኮቺንግ ሴሽን ነው። ከዛ በኋላ ብዙ ነገር ጀመርን። የኦንላይን ትሬኒንግ ጀመርን። ከኢትዮጵያ ውጭ ላሉ ሰዎች ኦንላይን ውስን ሰዎችን አንድ ስፔስ ላይ ማሰልጠን ጀመርን። እንደ ዶኪመንተሪም አይነት ነገር ጀመርን። በአንድ ቤተሰብ ላይ አስገራሚ ነገር ሰራን። ምናልባት የትውልዶች እንቆቅልሽ የሚል ዶኪመንተሪ አይታችሁ ከሆነ እሱንም የዛ ጊዜ ነው የሰራ ነው ይመስለኛል። 15ኛ ባች ነበርና 15ኛ ባች ደግሞ እኔ ህይወቴ በቃ መስቀልቅል ውስጥ የነበረበት ታይም ነው። በሪሌሽንሺፕ በጤና በብዙ በቃ የተመታታውበት ሰዓት ነውና የሆነ መላ እንደማገኝ አስቤን ሄድኩት። ያንዳንዱ የሚሰጣቸው ስልጠናዎች ያልኩኝ ኤቭሪዴይ በቃ ራሴን እያየው የፈተሽኩኝ ህይወቴን እያየው መስመሮችን በቃ የሚያሳየኝ አይነት ኮርስ ነው ያገኘሁትና በዛ ውስጥ ደግሞ ከኔ ቀድሞ ደጋግሞ የሚወስዱ ልጆች ስለነበሩ አንደኛው ልጅ ፍለፊት ወተሽ ችግርሽን መንግለጽ ካለብሽ ውጭና ተናገሪ ምናምን ይለኝ ነበር። ልዑል ይባላልና ይመስለኛል ለዶክመንተሪ ደግሞ የተዘጋጃችሁበት ሰዓት ነው። የሆነ ሰው ህይወት ታሪክ ፈተን መስራት ማስታወቂያዎች ብቻ ነበሩ እና ፍቃደኝነትም ይጠየቅ ነበር። በዛ ሰዓት ቴስቲሞኒ ላይ ቴክኒኮች አሉ ችግሮችን እንዴት እንደምንፈታ ምናምን አሹም ያስተምረንና ቴክኒኮቹ ላይ እኔ የሆነ እንዲፈታልህ የምትፈልገው ችግር አለ ወይ ያ ምንድነው እሱን ወጥቶ መናገር ነበርና ወጥቼ ተናግሬ የተዘበራረቀ ነገር ክላሪቲ ስለሌለው ህይወቴም ላይ ያለው ነገር እንደዛ ስለነበረ ስቴጅ ላይ ወጥቶ የምናገረው ነገር ራሱ አላቆም እና ስሜን ጠርቶ ዓለም ፀሐይ ነኝ ብያለሁ። ዓለም ፀሐይ ግን ኑሮሽ ህይወትሽ ምናምን ደና ነው ብሎ ስጠይቀኝ በደንብ ነው ማስታውሰው። በዛ ውስጥ ራሴን በቃ ገልጬ ለሰው መግለጽ አለብኝ፣ ህይወቴን ማሳየት አለብኝ፣ ራሴን መቀየር አለብኝ ብዬ ወስኜ ስለነበር የመጣሁት ያ እድል ከብዙ ሰዎች መካከል እኔ ስለተሰጠኝ በጣም እድለኛ አርጌ ራሴን የቆጠርኩበት ታይም ነውና ፋሚሊንም ፈትሾ አስተዳደጌንም ፓተርኔንም አይቶ መስመሬን ያሳዘኝ ነገር በቃ እንደ ምስጋና ነው እኔ የምቆጥረው። ፈጣሪ ለኔ ሰጠኝ ትልቅ ነገር። እንደ ስትሪም ይዘነው እንቀጥላለን የሚል ነገር ነበረ። ስራዎቹ እየተደራረቡ ሲሄዱ እያጠበብን የትኛው ወደ የትኛው አስተዋጽኦ እያበረከተ ሄዳል የሚለውን ነገር እያያዝን ሄድን። ከዛ ፖድካስት ጀመርን። ኢምፓክት ዩኒቨርሲቲ ብለን ለተማሪዎች ለዩኒቨርሲቲ ተማሪዎች ብቻ በሚሆን መንገድ ኮንተንት መፍጠር ጀመርን። ያልሞከርነው ነገር የለም። ኢምፓክት ኦሮሚፋ ሁሉ ጀምረን የተወሰነ ጊዜ ሄደን ነበር በኦሮምኛ ቋንቋ። namni irra jiriin akka afaan Oromoo beekun beekanii garuu eegallee hamma ta'e erga deemne booda akka barbaannetti deemuu dandeenye amma irra deebineetu eegallaa ይሄን ሁሉ ጀመር። ከዛ ላይቭ ስትሪሚንግ ኢቨንቶችንም ጀመርን። በቀጥታ ሰዎች ያላቸውን ጥያቄ ከኛ ጋር ተገናኝተው እንዲነጋገሩ ጥያቄያቸውን እንዲጠይቁ እኛም በቀጥታ በአንድ ሰው ህይወት ሌሎችን ሰዎች እንድናስተምር የፒቺንግ ፕሮግራም ሁሉ ጀምረን ነበር። በየወሩ መጨረሻ ላይ ርዕሶችን እየነቀስን በጤና ላይ በቢዝነስ ላይ በግንኙነት በቤተሰብ በግንኙነቶች ላይ እንዲህ በየወሩ መጨረሻ ላይ ሰዎችን እየሰበሰብን ሙሉ ቀን ማሰልጠን ይሄን ሁሉ እየሰራን መጣን። ሳስበው እንደው ይሄ መንግስት ዝም ብሎ ጠርቶት ወይም የዓለም መንግስታት ወደፊት የሚያማክራቸው ይመስለኛል። ፊቸሩ አሁን ድሮ ያወራነው ነገር ለምሳሌ ሆነ አየ ድሮ ያወራነው ነገር ክላስ ውስጥ እያወራ ልጆች በእናንተ ጊዜ ስራ ታጣላችሁ፣ ገንዘብ በጣም ይወርዳል፣ እናንተ የተማራችሁ ትምህርት ኢንዱስትሪ ላይ ተፈላጊ አይሆንም፣ ከወዲሁ ከኔ ህይወት ተማሩ፣ የሚመጣው ዘመን እንደዚህ ነው የሚሆነው፣ አዲስ አበባ ከተማ ላይ መኖር በጣም ይከብዳቸዋል፣ ባንኮች ያላቸው ነገሮች መሬት ላይ ተጠባላሉ። ፕሮባብሊ የዛሬ 5 ዓመት ያወራቸው ነገሮች አይቷቸው የተናገረ ነው ይመስል። መንግስታትን ቢያማክር እንዴት ባጭር ጊዜ ሶሻል ለውጥ እናምጣ ብለን ብናወራ ብዙ መረጃዎች አሉት። ኮዝ አንብቧል፣ ኮዝ እንዴት ሪያሊቲ እንደሚሰራ ያውቃል። እና I mean we have to use it። እኔ እንዴት አስባለሁ መሰለ ሰሞኑን እናስተዋውቀው በጣም ሰፊ ድንኳን ነው
ማለት ብዙዎችን ሊያቀፍ የሚችል ብዙ ታለንቶችን ሊያካትት የሚችል ነው። ከዛ ብዙዎችን ስላሁን የሚያስበው ሰው የሚመለከተን ሰው የሚያስበው ኢትዮጵያውያን ብቻ ነው። ኢምፓክት ሴሚናር ኢትዮጵያውያን ብቻ አይደለም። አሁን ኢምፓክት ሴሚናር ትራቭል ያደርጋል ብዙ ቦታ ትምህርቶቹን ይዘው ይሄ በአፍሪካ ሀገሮች በመላው ዓለም ያደርጋል። ባለ ይሄ አሁን ዛሬ ሲታይ አሁን ይሄን በድፍረት የምናገርበት ምክንያት 17 ሆነን 24 ምናምን ሆነን አንደኛው ባሽ ላይ ሁለተኛው ባሽ 17 ምናምን ተሆኖ ዛሬ እንደዚህ ይሆናል ተብሎ ማንም ሊያስብ አይችልም እብድ ካልሆነ በስተቀር። ግን እንደሆነ አይቻለሁ። ዓለም አቀፍ ፕሮግራም ነው የሚሆነው። ምጠብቀው አሁን ምኞቴ እንደዚህ ነው ምናምን አይደል ይሆናል። ይሄ የሚሆን ነገር ነው። እዛ ትራቭል ያደርጋል ኢምፓክት ሴሚናር የተለያዩ ቦታዎች ላይ ሄዶ ትምህርቶችን ይሰጣል። ይሄ የሚሆን ነገር ነው። ለምን ሲባል አሁን ራሱ ጥያቄዎች ስላሉ ለምን እኛ ጋር አትመጡ ሚሉ ከሌሎች ሀገሮች ማለት እኔ ጋር እየደወሉ ማአት ምን ነገሮች አሉ። አሁን እንግዲህ ተመልከቱ በዚህ ሁሉ ሂደት ውስጥ በአካልም ከአካል ውጪም በተለያዩ ቶፒኮችም በአንድ ወጥ ኮርስም ሰዎች ምን ችግር እንዳለባቸው እያጠናን እያሻሻልን መጣንና አሁን በደረስንበት ደረጃ ገና ሊሰራ የሚችል ብዙ ነገር እንዳለ ከገባን ነገር ተነስተን ሰዎችን እንዴት በጥልቅ ማገልገል እንደምንችል አንደኛ፣ ሁለተኛ ደግሞ ከኛ መገኛ ቦታ ውጭ ያሉ ምናልባትም የታይም ዞናቸው ከኛ ውጭ የሆኑ እኛ ስንተኛ የሚነሱ እኛ ስንነሳ የሚተኙ በሌላኛው የዓለም ግልባጭ ያሉ ሰዎች እዚህ በአካል ያሉ ሰዎች የሚጠቀሙትን ያህል መጥቀም እንድንችል እንዴት ነው ስኮፓችንን የምናሰፋው? እንዴት ነው ወደ ሌሎች ቋንቋዎች የምናሳድገው? እንዴት ነው የኢምፓክታችንን ጥልቀት የበለጠ ወደ ጥልቅ የምናወርደው? እንዴት ነው የሚለውን ነገር ለመመለስ አሁን ዘርዝሬ የማልነግራችሁ እጅግ በጣም ትልቅ ኢምፓክት ያመጣል ብለን የምናስበው በጂኦግራፊ ዓለምን የሚሸፍን በሚያቀርባቸው የኮንተንት አይነቶች ብዙ ነገሮች የህይወት ዘርፎችን የሚሸፍን ነገር ይዘን መተናል። በጥቂት ቀናት ውስጥ ፕሮግራሞቹን ማስተዋወቅ እንጀምራለን። እንግዲህ ኢምፓክት ሴሚናር ጋር አብራችሁ የነበራችሁ ቲሞች በስም የምጠቅሳቸው አሁንም ያሉ እንደነ ኪሩቤል አይነት እንደነ ታረቀኝ አይነት አሁን ዘርዝሬ የማልጨርሳቸው ምናልባት ሚስ ካደረግኩኝ እንዳይቀየሙኝ ብዙ ሰዎች እዚህ ነገር ላይ አስተዋጽኦ አድርገዋል። የኛም ቀጥተኛ ቲም ሳይሆኑ እንደነ ዶክተር አድጉ እንደነ ዳጊ እንደነ ኤርሚ በጣም ብዙዎቹ እንደነ ኢዮብ እንደነ ካሳነሽ በጣም ብዙ አስተዋጽኦ ያደረጉ ሰዎች አሉ። እንደነ ይድነቃቸው እንደነ ሳሙኤል በይን ከኢትዮጵያ ውጭ ብዙዎች ሰዎች እንደነ ፋሩክ ምናልባት ሚስ ካደረግኩና ያልጠራሁት ስም ካለ በጣም ከፍተኛ ይቅርታ ልጠይቃችሁ ፈልጋለሁ። በጣም ብዙ ሰዎች የብዙ ሰዎች አሻራ ኢምፓክት ሴሚናርን እዚህ ለማድረስ ሚና ተጫውተዋል። ወደፊት የሆነ ትራንዛክሽን የሆነ ንግድ አይደለም አካሄድ የምንፈልገው። የእውነትን ኢምፓክት በሰዎች ህይወት ላይ ለውጥ የሚያመጣ ነገር፣ በቤተሰብ ላይ ለውጥ የሚያመጣ ነገር፣ በህፃናት በወጣቶች ላይ ለውጥ የሚያመጣ ነገር ማቹር ባደረጉ ነፍስ አወቅ ሰዎች ቤተሰብ በሚያስተዳድሩ ድርጅት በሚያስተዳድሩ ሰዎች ነፍስ ላይ ህይወት ላይ ጠቅላላ አኗኗር ላይ ለውጥ የሚያመጣ ነገር ምናልባትም በልዩ ልዩ ሊደርሺፕ ውስጥ ያሉ የመንግስት አካላት ግለሰቦች ቢዝነስ የሚመሩ ቤተሰብ የሚመሩ ሰዎችን ህይወት ኢምፓክት ለማድረግ በሰፊው ጤንነትን፣ ግንኙነትን፣ ቤተሰብን፣ የግል ህይወትን ሁሉንም የሚያጠቃልል በዘርፍ ዘርፍ አድርገን በትልቁ የሰዎችን ህይወት የሚለውጥ በሰፊ ቦታ ላይ የሚሰራ ሁሉንም የህይወት ዘርፍ የሚነካ ነገር ይዘን መተናል። ይሄንን አንድ በአንድ እያስተዋወቅን እንቀጥላለን። እንግዲህ ከዚህ በኋላ በምናደርገው ነገር በተለያየ ዓለም ያላችሁ በተለይ ኢቨንት ኦርጋናይዝ የምታደርጉ ኩነቶችን የምታዘጋጁ እንዲህ አይነት ፕሮግራሞችን ኦርጋናይዝ የምታደርጉ ሰዎች ካላችሁ ከናንተ ጋር ፓርትነር ማድረግ እንፈልጋለን። በልዩ ልዩ መንገድ ከቢዝነስ ዲቨሎፕመንት፣ ከፋሚሊ ዲቨሎፕመንት፣ ከፐርሰናል ዲቨሎፕመንት ከዚህ አካባቢ ርዕሶች ጋር የሚገናኝ ስራ የምትሰሩ በልዩ ልዩ መንገድ ወደ ሌላ ዓለም ይዘን እንድንሄድ ልታግዙን የምትችሉ ግን ደግሞ አብረን የምናድግበት አይነት ፓርትነርሺፕ መፍጠር የምትፈልጉ ሰዎች ካላችሁ
ኮንታክት ልታደርጉን ትችላላችሁ። ፕሮግራሙን ካስተዋወቅን በኋላ እኛም ራሳችን ኦፕን እናደርጋለን። ከዚህ በኋላ ተቋማትን እናገዛለን ቢዝነሶቻቸውን ትራንስፎርም እንዲያደርጉ። እንግዲህ ዓላማችን በጣም ትልቅ ነው። በዓለም ላይ በጣም ብዙ ሰዎች የሚቸገሩባቸውን ችግሮች የሚፈታ ህልሞች ወደ መዳረሻቸው ወደ ስጋ መልበስ እንዲመጡ ወጣቶች ህይወታቸውን አስተካክለው ጥሪያቸውን አግኝተው እንዲኖሩ ቤተሰቦች ኮሂሲቭ እንዲሆኑ በጣም የሚዋደዱ ቤተሰቦች እንዲፈጠሩ እያደረግን እንቀጥላለን። እንደምትተባበሩን አብራችሁን እንደምትሆኑ ባለሙሉ ተስፋ ነኝ። እንግዲህ ዛሬውን ፕሮግራሜን እዚህ ላይ ብጨርስ በጣም ደስ ይለኛል። በቀጣዮቹ ፕሮግራም ማስታወቂያዎች ላይ እስከምንገናኝ እዚሁ ላይ አበቃለሁ። መልካም ጊዜ ይሆንላችሁ።